የመጨረሻው ሰዓት ደራሲ አርተን ሽኒዝለር ትርጉም ማን ያዘዋል እንደሻው የመጨረሻው ሰዓት እንደምናመሹ እሺ አቶ ተፈራ ዛሬስ እንዴት ይሰማሃል? ዶክተር ሚሊዮንን ሚቲት እያደረክ ነው? ምን ላድርግ እዚህ እስካለው ድረስ ማድረግ ያለብኝ መለማመድ ነው። አረ አዎ ለእንደኛ አይነቱ ሆስፒታል መተኛት አስፈላጊ ነው። ተዋናይ ስለሆንኩ ብቻ የማያስፈልገኝ ይመስሎታል። ተሳስተዋል። ከብዙ ጥረት በኋላ የደረስኩበት ቁም ነገር ነው። ባዘን የጠቆረ ወይም በስቃይ የተሞላ ፊት እንኳን የደስታ ገጽታውን ተሰጦ ካለው የተዋናይን መደበቅ አይቻለው። የሞቶ ሰው አንዴ ካየው በህይወቱ ሳለ ቀልድ ሲነግሩት እንዴት ይስቅ እንደነበረ ቁልጭ ብሎ ይታየኛል። እርሶ ግን ምን ሆነዋል? አቶ ተፈራ ይበርቱ እንጂ መሳቅ መቻል አለመርሳት ነው። እኔ ነኝ ከ8 ቀን በፊት ተስፋ የለውም ተብዬ ነበር። የዶክተሮች እምነት ብቻ ቢሆን ኖሮ አደጋ አልነበረውም። እኔ ራሴም ተስፋ ቆርጬ ነበር። አሁን ግን ጤና በጤና ነኝ። ከ8 ቀን በኋላ ቅን አገልጋይ ዜጋ ያወጣኛል። ይህን ደቡር ሆስፒታልም ደና ከረምላለሁ። እርሶን የተከበሩ ጓደኛዬንም በመሰራው ቲያትር መክፈቻ ቀን ለመጋበዝ ፈቃዶን በትህትና ጠይቃለሁ። ሊሆን የማይችል ነገር ነው። ዛሬ ከሰዓት ልትጠይቀኝ የመጣችው ነው ዘሪት አላዩአትም? የሥራ ባልደረባዬ ነበረች። ባለፈው አመት ነው አብረን ስራ የጀመርነው። ለተወደድሽ ተዋናይ ወይዘሪትም ወድሽ ያንቺው ወጣት ተዋናይ ፈለቀ። አዎ አንድ ፖስት ካርድ ላኩላት፣ አንድ ብቻ። እናም ወዲያው ከቻለች። በቲያትር ቤትም ቁም ነገረኞች አሉ። አዘጋጁን እንደምታናግረውና በሚቀጥለው ቲያትር ላይ አብረን እንደምንጫወት ቃል ገባችልኝ። ከዚህ ሆስፒታል ስወጣ ምናልባት ሌላ ቀን ትመጣ ይሆናል። የዛን ጊዜ ከርሶ ጋር አስተዋውቃታለሁ። ሊሆን የማይችል ነገር ነው። አይገርምም? ሁለታችንም ጤነኞች ብንሆን ኖሮ ምናልባት በነፍስ የምንፈላለግ ጠላቶች እንሆን ነበር። እንዴት? እኔ ቲያትር እሰራለሁ፣ እርሶ ደግሞ ጋዜጠኛ ስለሆኑ በሂስ አፈርድም ያበሉኛል። አፈርድም የሚያበሉኝን ሰዎች ደግሞ አልወዳቸውም። አሁን ግን ጥሩ ጓደኛሞች ነን። እስኪ ንገሩኝ፣ ከ8 ቀን በፊት እኔ እንደዛ ታመሜ እንደርሶ ተረብሼ ነበር? ምናልባት የተለያየን ሰዎች ስለሆነ ይሆናል። ኧረ ይተውባኩ፣ በራሳችን ጠንካራ እምነት ሊኖረን ይገባል። እንዴት እንደተሻለኝ ያውቃሉ? መጥፎ ሐሳብ ወደ አእምሮዬ እንዲገባ አልፈቀድኩለትም። በቃ እንዴት አድርገህ ከለከልከው? ዝም ብዬ ቂም በያዝኩባቸው ሰዎች ላይ ሁሉ የስድብ ናዳ አወረድኩባቸው በውስጤ። እንዴት ይቀል መሰሉ ቀለል አለ። አንዴ ልሙት እንጂ ጣረ መንፈስ ይሆንኩ ለማለማ እንደምታዩ ሁሉ አስልቼ ጨርሻለሁ። ከሁሉም በላይ አንድ ባልደረባ ያለ ከይሲ ሆነ አውደልዳይ ሴሰኛ፣ ከዛ ደግሞ አዘጋጇል። በቲያትሩ ላይ የሌለውን ጭማምሬ ስለተናገርኩ ግማሽ ደሞዜን ይቀጣኝ። ተመልካቹ በቲያትሩ ሳይሆን እኔ በጨመርኩት ሳቀ። ደስ ሊለው ይገባ ነበር ያዘጋጅ። እሱ ግን ቆይ ግዴን ለማሳያቸዋለሁ። ብቻ በሰማይ ቤትም ጥሩ ስራ ባገኘው፣ በተለይ ከመናፍስቱ ጋር እንድሰራ በተፈቀደልኝ። እንደምናመሹ ዶክተር ሚሊዮን። አንተ ለምንድን ነው የማትተኛው? እንቅልፍ ያለቀብኝ ዶክተር። ደግሞ በኃይለ ጤና ይሰማኛል እኮ አሁን። ሆዴን እንደገና ከፍቶ እንዲያዩን ፈቃዴን ሰጣለሁ። ደግ እሺ አቶ ተፈራ ዛሬስ እንዴት ይሰማሃል? ምንም አልተሻለኝ ዶክተር፣ እንዲያውም ብሶብኛል። ኦኬ ሙቀት 39.4 ግሮም። ትላንት 40 ነበር ያነበብነው፣ የዛሬው ይሻላል። መልካም ደህና ደሩ። ዶክተር። አቤት፣ የሚፈልጉት ነገር አለ? እባክዎ ዶክተር፣ ምን ያህል ጊዜ ይቀርኛል? ትንሽ ትግስት ያስፈልገውታል። እሱ ማለት አይደለም ዶክተር፣ መቼ ነው የሚያከትምልኝ? ምን እያሉ ነው? መድኃኒቱን አልወሰዱም እንዴ? ዶክተር እባክዎ ልለምኑ፣
ድኖ እንደሚወጣ ሰው አያናግሩኝ። ይቅርታ ያድርጉልኝና ዶክተር። ረጋ ይበሉ አቶ ተፈራ። አንዲት ቃል ብቻ ለምን ነው ዶክተር? እውነቱን ማወቅ አለብኝ። እውነቱን ምክንያት ስላለኝ ነው። በእውነቱ እርግጠኛ ሆኜ ተስፋ ማደርገው እንዲህ የወደፊቱን ማናችንም መተንበይ ባይቻለንም እንኳ አንድ ነገር ማለት እችላለሁ ዶክተር። አንድ በጣም ጠቃሚ የሆነ ጉዳይ አለኝ። የሌሎች ሰዎችን በጣም የሚወስን እናም የራሴን ሰላም የሞቻ ሰዓቴን ሰላም። ቆይ ትንሽ ግልጽ ቢያደርጉት ግን በተቻለ መጠን አጠር ያርጉት። ገና ሌሎች 2 ክፍሎች መድረስ አለብኝ። እንዲህ ያሰቡትን ያህል ጊዜ ከፈጀ ዶክተር ከአንድ ሰው ጋር መነጋገር አለብኝ። ልቦን የሚያሳርፍልዎ ከሆነ ለዚህ የሚፈልጉት ሰው ሊጽፉለት ይችላሉ። ነገ ከሰዓት በኋላ በ10 ሰዓት እና 11 ሰዓት መካከል ሊጀምሩ ይችላሉ። ይሄንን አልቃወም ዶክተር። ያማ ጊዜ ያልፋል። ጊዜው ሊያልፍ ይችላል። ነገ ጠዋት ሁሉም ነገር እንደሚያበቃ ይሰማኛል። ዛሬውኑ ከምፈልገው ሰው ጋር መነጋገር አለብኝ። ያ የማይቻል ነው። ምንድነው ይሄ ሁሉ ጥድፊያ? ይሄን ያህል የሚፈልጉት ነገር ከሆነ ትላንትናውኑ ዶክተር። ለኔ ሁሌም ደግነውት ትንሽ እንደቸኮልኩ አውቃለሁ። ግን እስቲ ያስቡት ዶክተር። አንድ ሰው ነገ ጠዋት ወይም ከነጎዲያ በቃሪዛ እንደሚወሰድ እርግጠኛ ሲሆን ጽናት ያገኛል። በድፍረትም የልቡ እንዲፈጸምለት ከሌላው ሰው ውለታ ይጠይቃል። እሺ ባጭሩ ምንድነው የሚፈልጉት? የግድ አንድ ጓደኛዬ ማናገር አለብኝ። አሰግድ የሚባል አሰግድ አጥናፉ። አሰግድ አጥናፉ የታወቀው እንደራሲ ማለት ሆይ ይሆን? አዎ። ጓደኛው ናቸው ነው ነበር ድሮ። እንግዲያው ይጻፉላቸው። ያ ምን ይጠቅመኛል? ሜንዶው ሊያገኘኝ አይችልም። ዛሬውኑ ነው ማነጋገር ያለብኝ። አሁኑኑ። አቶ ተፈራ የማይቻል ነው በቃ። ለነገሩ ከአቶ አሰግድ ጋር በአንድ ግብዣ ላይ ተዋውቀን ነበር እና ግዴለም ዛሬውኑ ስልክ ደውልላቸዋለሁ። ነገ በተመቻቸው ሰዓት መጥተው እንዲጠይቁ መልእክት ተውላቸው። አሰግድን ያውቁታል? ብሏ አሁኑኑ ይጥሩት። አሁኑኑ። ቆይ ስሙኛ እንዴ። አሁን ለነገሩ ሁሉ ዶክተር አውቃለሁ አሳፋሪ ነገር እየሰራው እንደሆነ። ግን እርሶም ሰው ነዎትና ችግርን እንደ ሰው ይገነዘባሉ። የቀን ተግባራቸውን ለመወጣት ብቻ ሲሉ እንደሚሰሩት ሌሎች ዶክተሮች አይደሉም። ደሞም ዶክተር ነገ ጠዋት የሚሞት አንድ ሰው እንዳለ ያውቃሉ። አንድ ምኞት ያለው እናም ያን ምኞት ሊያሳኩለት ይችላሉ። እባክዎ ዶክተር ይዱና ይደውሉለት። አሁን ስንት ሰዓት ነው? እኔ በኩሌን ድርሻ ለመወጣት በፈቅድ እንኳን በዚህ ሰዓት እውነቴን ነው ይሄ ድፍረት ይሆንብኛል። እስቲ ራስዎ ያመዛዝኑት። ዶክተር አሰግድ ጓደኛዬን አውቀዋለሁ። የድሮ ጓደኛ ተፈራ ሆስፒታል ውስጥ ሊሞት ነውና አንዴ ላይ ይፈልጋል ካሉት ዝም አይልም። እምን ልሎታለሁ ዶክተር። ለርሶ ቀላል ነገር ነው። ለኔ ግን አዎ ልክ ነው። ለኔ ምንም ትርጉም የለውም። ለርሶ ግን አዎ ለርሶ እንዲህ መጨነቁ መጥፎ ነገር ሊያስከትልብዎ ይችላል። እሺ ይበሉኝ ዶክተር። ደግ ደህና ደውልላችኋለሁ። እግዚአብሔር ይስጦት። አምላክ መቼም ቆይ ይመጣሉ ብዬ ግን ቃል አልገባም። ለምስጋናው አይቸኩሉም። ለማንኛውም ደህና ደሩ። ይህንን ያህል ለረጅም ጊዜ ከዶክተሩ ጋር ምን የሚያወሩት ነገር አገኙ አቶ ተፈራ? የሚጠይቀኝ አንድ ሰው አለኝ። አንድ ሰው ይመጣል ጠያቂ። ምን ጠያቂ? አሁን በኩለ ሌሊት? አዎ ወዳጄ፣ አንተ ብቻ ነቃበል። ትምህርት የሚገኝበት ሁኔታ ነው። ሰውየው ማስተዋል አለበት። እኔ ጋር ሲገባና በኋላ ደግሞ ሲወጣ። አዎ
ይሄን አይቼ በሞትኩ በቃ አንድ ብርጭቆ አስተኝ ወዳጄ እሺ አመሰግናለሁ አው እስከዛ ጊዜ ድረስ መቼም መቆየት ይችላል ብቻ በመጣ ስለማን ነው የሚያወሩት ለሱ መጽሐፍ የለም ከመጽሐፍ ምንም አላገኝም የለም እሱን እዚህ ማግኘት አለብኝ እዚህ ከፊት ለፊቴ አይን ለአይን ግንባር ለግንባር አቤት አቶ ተፈራ ስለኔ ምንም አትጨነቅ የኔ ጉዳይ ትርፍ ነው ቅልል ብሎኛል ከእንግዲህ ለአንዲት ሰከንድ እንኳን ሞትን አልፈራም አሰቃቂ ሊሆንም አይችልም እሱ እዚህ አንዴ ከመጣ ፈለቀ ምን ላደርግልህ ይችላልው ምን ማለት ሆነው ባለውለታዬ መሆንን ማሳየት ፈልጋለሁ አዎ እንደውነቱ ከሆነ አንተ ነህ ይህን ሐሳብ ያመጣልኝ ወራሽ ያደርጋለሁ የኮሜዲኖ ቁልፍ ትራስ ይስራልልህ ዋጋ የሌለው ነገር ይመስላል ማን ያውቃል ራሳቸውን ካላታለሉ በቀር ምናልባት እዛ ውስጥ ያለው ተጠብቆ ለትውልድ መተላለፍ ያለበት ድንቅ ስራ ይሆናል እኔም ነፍሴን ይቀለኛል በስተመጨረሻው እድናለሁ ማለት ነው አዎ በሚገባ ተዳንኩ እውነቴን ነው የምልህ እግሬ ከዚህ ከሆስፒታል ከወጣ ሁሉን ነገር እንደገና ጀምራለሁ አዎ ከመነሻው እንደገና ጀምራለሁ ምን ነው ከመነሻው የሚጀምሩት ስራዬን አዎ እሰራለሁ እንደገና ሞክራለሁ ገና ነኝ ተስፋ አልቆርጥም ፍጹም ያን ያህል አላረጀሁም አንድ ሰው ጤና ከሆነ በ44 ዓመቱ አርጅቷል አይባልም በስራዬ አንቱም ባለኝ እመኔ የስራዬን ውጤት የመጀመሪያው ምልክት ብቻ ነው ያየሁት በስነ ጽሁፍ ከገነኑት ከጥቂቶቹ እንደ አንዱ የሚያስቆጥረኝ ችሎታ አለኝ በከፍተኛ ደረጃ ላይ ከተቀመጡት ደራሲያን የሚያመሳስለኝ ብዙ ስራዎች አሉኝ እሱ ግን ምን አለው ከእድል በስተቀር ብቻ በመጣ አምላክ ሆይ እማልድሃለሁ ላለፉት 44 ዓመታት ለመከራ አሳልፈ ብትሰጠኝም ለመጨረሻው ሩብ ሰዓት ብርታቱ ነኝ በዚህ ከካስከኝ አላማረርህም ሳልሞት ይህን እንዳይፈቀድልኝ እሱ እዚህ ፊቴ ተቀምጦ ፊቱ ሲጠወልግና ሲርበተበት ከኔ ጋር ሲወዳደር እየኮሰሰ ሲሄድ ለማየት አብቃኝ አሁን ፈለቀ እዚህ የምጠብቀው ሰው የድሮ ጓደኛዬ ነው ከ15 ዓመት በፊት እንደውም ከ10 ዓመት በፊት ጥሩ ጓደኛሞች ነበር ሁለታችንም የተነሳነው ከባዶ ነበርና ብቻ ምን ይሆናል መንገዳችን ተለያየ የሱ ኮከብ ሁሌም እያደገ ወደ ላይ መጠቀ የኔ ግን ሁሌ እየወረደ ዘቀጠ እናም ዛሬ ልዩነታችን ሰፍቶ እሱ ሀብታም ዝነኛ ደራሲ እኔም ምስኪን ውዳቂ ጋዜጠኛ የሆስፒታል ገመምተኛ ሆነ ግን ምንም አይደለም ሰዓቱ ደርሷል እሱንም ማደቅበት አው አደርቀዋለሁ ብቻ በመጣ አውቃለሁ ፈለገ ዛሬ ከሰዓት ፍቅረኛ መጣል እንደነበረ ታዲያ በደስታ መፍለቅለቁ እምን ድረስ ይሆናል የጠላውን ሰው ህይወቱን ሙሉ የጠላውን እናም የረሳውን ሰው ከሚናፍቅ ይህንንም ፊት ለፊቱ ከሚነግረው ሰው ጋር ሲወዳደር ፍቅረኛውን የሚጠብቅ ሰው ደስታ ከቁጥር ይገባል ረጋ ይበሉ ታዲያ አቶ ተፈራ በዚህ ከቀጠሉ እኮ ግሮሮ መዘጋቱ አይቀርም አይዞህ አትጨነቅ አንዴ ይምጣ በደንብ መናገር ይችላል ማን ያውቃል ይስሙኝማ አቶ ተፈራ አንድ ሐሳብ ላቅርብሎ አንዴ ሞከራ ለምምድ እስኪ እናድርግ አው ቀልዴን አይደለም የምናገረው እውነቴን ነው
ይስሙኝ የምነግሮን ያንድ ነገር ውጤት የሚወሰነው ባቀራረቡ ነው አይደለም? ለምሳሌ አንተ ልክስክስ ሰው ነህ በጣም ነው መጣላ ቢሉት ምን ያተርፋሉ? ምንም ውጤት የለውም። እሱ ምን ያስባል? የፈለከውን ያህል ስደበኝ፣ ምክንያቱም አንተ ሆስፒታል ተኝተህ ስታቃስት እኔ ውድ ሲጋራዬን እያጨስኩ መንሸርሸር ውስኪ እየጠጣሁ መዝናናት እችላለሁ ነው የሚለው በልቡ። ኖ እኔ የምነግርህ ፍጹም የተለየ ነው። በወራዳነቱ የምቾት ኑሮን በቀላሉ ሊያገኝ መቻሉን ግን መሳቂያ እንደሆነና የህይወት ዘመኑ በሙሉ ለሌሎች ምንም ፋይዳ እንዳልሰጠ ነግረዋለሁ። እሺ ያው አሁን ይቀጥሉ። ቆይ እኔን እንደ ድሮ ጓደኛዎት ይሰዱኝ። አሁን እዚህ ጋር ይሄው ፊቶ ቆሜያለሁ። ቦርሳዬ በገንዘብ ታጭቋል። ጭንቅላቴ በእውቀት አብጧል። ይሄው መጣሁ የጥንት ባልንጀራዬ ልታናግረኝ ትፈልጋለህ አሉ። በእጄ ደህና አዎ አስጠርቻለሁ። ግን ስለ ጥንቱ ጓደኝነታችን ስል ልሰናበትህ አይደለም በጭራሽ። ጊዜው ሳያልፍብኝ ልነግርህ ነው። በጉጉት ልትገለኝ ነው ባልንጀሬ። ምን ልታማክረኝ አስበሃል? ስታስበው አንተ ከኔ የምትሻል ይመስልሃል? ውዱ ባልንጀሬ፣ ሁለታችንም ከትልልቆቹ ጸሐፊዎች ጎራ መቼ ገብተን አናቅም። መቼም ገብተን አናቅም። እናም በአሁኑ ሰዓት ምንም ልዩነት የለንም። ያንተ ትልቅነት ዋጋቢስ ቅዠት ነው። ያልሆኑትን መምሰል ዝናን እንደ ገለባ ክምር ነው። በሞትክ ማግስት ንፋስ እንደሚበትነው ገለባ። ጓደኞችህ የውሸት አቆላማጮች ናቸው። ለጥቅማቸው የሚያገወድዱ ምቀኞች ናቸው። ፊትህን ስታዞር ጩቤ የሚመዙ ደደቦች ስለሆኑ ብቻ በአንተ ተልካሻ ስጦታ ይደነቃል። አንተ ግን እጅግ ብልጥ በመሆንህ ይህ አይሳት። እዚህ ድረስ ያለፋሁ ግን ይሄ ልነግርህ አይደለም። አሁን የምነግርህ ነገር ምናልባት ከክፋት ይቆጠር ይሆናል። ግን የሚታፈርበት ሌላ ቀን አለመምጣቱ ሲታወቅ አብሮ መኖር ለሚባለው ዝባዝንኬ ቁብ አይኖርም። አዎ ባለፉት ጥቂት ዓመታት ብዙ ጊዜ ልክ ልነግርህ ፈልግ ነበር። በመንገድ በተገናኘን ጊዜ ሁሉ ያ ነበር ፍላጎቴ። አንተ ግን የጓደኝነት ሰላምታ ለመለዋወጥ ትደፍር ነበር። ስማኝ ባልንጀር፣ እኔ ብቻ ለምሳሌ የውስጥን ማቅ ልክ በሺህ የሚቆጠር ሰው እንደሚያቀብህ ሁሉ የተወደደች ባለቤት ሳትቀር አንተ ከምትገምተው በላይ አብጠርጥራ ታውቃለች። ከ20 ዓመት በፊት ዝናህ እንዲህ ሳይገን ገና ወጣት ሳለ ነው ውስጥህን ያየችው። ደግሞ ከማንንም ይበልጥ እኔ ያውቃለሁ። ለ2 ዓመት ያህል ፍቅረኛ ነበረች። ባዶነትህና ዋጋቢስነትህ ሲያንገሸግሻት ደጋግማም ወደኔ ትመጣ ነበር። ከኔ ጋር መኖር ነበር ፍላጎቷ። ግን ፈራች። ድህነቴን ፈራችሁ። ስለዚህ ነው ላንተ ምንም ፍቅር ሳይኖራት አብራህ የምትኖረው። አይ አንተ አሳዛኝ ፍጡር፣ ለምን ትዋሻለህ? እኔ ስማኝ ፈለቀ፣ ቁልፉ አንተ ጋር ነው አይደል? አላምንም ካለኝ ኮሞዲኖ ውስጥ ደብዳቤዎቹ አሉ። የኑዛዜ አስፈጻሚ አንተ ነህ። እንዲያውም በኮሞዲኖ ውስጥ ያሉት ምርጥ ድርሰቶች አድናቆትን እንዲያገኙ ከኔ መሞት የተሻለ መንገድ አይኖር ይሆናል። ማን ያውቃል? አዎ በመከራና ስቃይ እንደኖርኩ እንዲሁ በመከራና ስቃይ አልፋለሁ። እናም ሰው በመቃብሬም ስነ ስርዓት ላይ ንግግር ያደርጋል። ብቻ በደንብ አድርገን እንድታዳምጥ። ትጉ ሰራተኛ፣ ቀልጣፋ፣ ታዛዥ። አዎ ያ እውነት ነው። ታዛዥ ነበርኩ። መሬቴን ውጪ ለትንሽ እድገት ስል ለምንቃቸው ሰዎች ሳጎበድድ ኖሬያለሁ። በኔ ችሎታ ተመካሹበት አደቁበት። አቶ ተፈራ ቆያን ሰው መጣ መሰለኝ። ቆይ እስኪ ዶክተር ናቸው? ዶክተር ብቻቸውን? አይ ከአንድ ሰው ጋር ናቸው።
እንግዲህ ሐሳቡን ሰብሰብ ያድርጉ። እዚህ ተቀምጬ ላዳምጦ ባለመቻሌ በጣም አዝናለሁ። ሰብሰብ ሐሳቡን። እዚህ ናቸው በሽተኛው? እዚህ ነው? አዎ ነው። ተፈራ ተፈራ፣ አይገርምም ባልንጀር፣ እንደገና ተገናኘን ማለት ነው። ስለመጣህ ከልብ አመሰግናለሁ። ይቅርታ ያርጉልኝና አቶ አሰግድ፣ ንግግራችሁን ከሩብ ሰዓት በላይ ባታራዝሙት ደስ ይለኛል። ከተወሰነው ሰዓት በኋላ ራሴ መጥቼ ልሸኞት እገደዳለሁ። አመሰግናለሁ ዶክተር፣ በጣም ነው የማመሰግነው። ማመስገን ያለብኝ እኔ ነኝ። ከዚህ የበለጠ ትብብር መቼም ከማንም። ኧረ ምን አለበት ከተቻለ። እሺ አቶ ተፈራ፣ መልካም ጭውውት። በልስቲ ንገረኝ ተፈራ፣ ምንድነው ምክንያቱ እዚህ የችግረኞች መታከሚያ ሆስፒታል የገባህበት? ሌላ ከዚህ የተሻለ ያለ? ለኔ ተስማምቶኛል። ጥሩ አድርገው ይዘውኛል። አዎ ሰዎቹ ጥሩ ናቸው። ዶክተር ሚሊዮን ግሩም ችሎታ ያለው ወጣት ሐኪም ነው። በዛ ላይ በጣም ጥሩ ሰው ነው። ሐኪሞችን የሕክምና ችሎታ ብቻ ሳይሆን መልካም ስነ ምግባርንም ማስተማር ቀላል ነገር እንዳይመስልህ። ያም ሆኖ ግን ለምን ቀደም ብለህ አላክብኝም? ግን እንዴት ብዬ? ምንም እንኳን ለረጅም ጊዜ የድሮ ጓደኛህን ረስተኸኝ ብትቆይም በእንዲህ አይነት ሁኔታ የሚያስፈልገን ሁሉ ለማድረግ ዝግጁ መሆኔን እያወቅ ዝም ብለህ እሱን ተወው እባክህ። ይሁን እሺ፣ ላስቆጣህ ብዬ አልነበረም። አሁንም ቢሆን ጊዜ አለ። ዶክተር ሚሊዮን እንደነገረኝ ጥሩ እንክብካቤ ካገኘህ በትንሽ ጊዜ ውስጥ አየር ለማግኘት ወደ ገጠር እንድትሄድ ለማድረግ ይሄ ሁሉ ዋጋ የለውም። በከንቱ እንደምትጨነቅ ዶክተሩ አጫውቶኛል። እንዴ ነው ደግሞ እንዲህ ትክ ብለህ የምታየኝ? እሺ አስጠርተኸኝ መጥቻለሁ። የምትነግረኝን ለመስማት ዝግጁ ነኝ። ለምን ትስቃለህ? ከመብራቱ እንደዛ ነው የመሰለኝ። በቂ ብርሃን የለውም፣ ክፍላችሁ ፈዛዛ ነው። እየጠበቅኩ ነው። የመጀመሪያዎቹን 5 ደቂቃዎች ምንም እንዳልተጠቀምክባቸው ለዶክተር ሚሊዮን መናገር የማይቀር ነው። እሺ ታዲያ እንደምን ከረምክ? በዚህ ጊዜ ይህም መጠየቅ ትንሽ ያስቃል። ልናዘዝልህና ያለሁበት ሁኔታ ትንሽ ያሳፍረኛል። ምክንያቱም ከውጪ ሲታይ እድላቸው ከተቃናላቸው ጥቂት ሰዎች እንዳንዱ እቆጠራለሁ። ግን ሁሉን ነገር ስታስተውለው ማን ነው በይበልጥ ሐዘን የሚያጠቃው? ሁሌም ብዙ ነገር የተሳካለት የሚመስለን ሰው ነው። እውነት አይመስልም። የሰሞኑን የሥነ ጽሑፍ ክርክር ተከታትለህ እንደሆን አላውቅም፣ እየተረባረቡብኝ ነው። እነማን ይመስሏል? ወጣቶቹ ናቸው። ከ10 ዓመት በፊት እኔም ወጣት እንደነበርኩ ሳስበው ማመን ያቅተኛል። ሊሰባብሩኝ ተነስተዋል። የሚጽፉትን ስታነብ ልብህ ይቆስላል። በንቀትና በማዋረድ ነው ስለኔ የሚጽፉት። የሚያንገፈግፍ ነው። አንድ ሰው ከልቡ ይጥራል። እናም ሊያደርግ የሚችለውን ሁሉ ነገር ባለማወቅ ደስ ሊል ይገባል። አሁን መምረጥ ብችል፣ ሕይወቴን እንደ አዲስ መጀመር ብችል አርሶ የሚበላ ገበሬ ነበር መሆኑ፣ ወይም ከብት አርቢ፣ አለዛም ዘላን። ብቻ የፈለገው አይነት ኑሮ ይሁን፣ ብቻ ከስነ ጽሑፍ ጋር አይገናኝ። አሁንም ቢሆን ጊዜ አለ። ላለመጽሐፍ ወስነሃል ማለት ነው? አይ መወሰንስ አልወሰንኩም። እንዲያውም ከትንሽ ጊዜ በኋላ የሚወጣ መጽሐፍ አለኝ። እሱ ላይ ያዩኛል። አዎ ያዩኛል። እንዲህ በቀላሉ የምሸነፍ እንዳይመስላቸው። ብቻ ይጠብቁ። ተፈራ፣ ሁሉ ነገር ከተሳካ የደስታዬ ተካፋይ ትሆናለህ። የግብዣ ወረቀት እልክልሃለሁ። ጋዜጣችሁ ስላለፉት 2 መጽሐፍቴ አንዲት ነገር አላወጣም። አንተን አልወቅስም። ያንተ ሥራ ከዚህ አምድ ውጪ ነው። እስቲ በላሁን ንገረኝ ተፈራ፣ ምን ነበር ልትለኝ ያሰብከው? ጮክ ብሎ መናገር የሚያስቸግርህ ከሆነ ልጠጋ እችላለሁ። አቤት ባለቤቴ ምን ትል ይሆን? የድሮ ጓደኛችን ተፈራ የበጎ አድራጎት ሆስፒታል ውስጥ ገብቶ ለየተኛው ሲባል ኩራትህ እኮ ነው ተፈራ፣ ኩራትህ። ይሁን ግድ የለም እንርሳው። ደግሞም ባለቤቴ ለጊዜው እዚህ የለችም፣ ወደ ገጠር ሄዳለች። ጤና አይሰማትም።
በጣም አሟታል። የሚያሳስብ እንኳን አይደለም። ያም ሆኖ ብቻዬን መሆኑን አልወደውም። እንደ እውነቱ ከሆነ እሷ አጠገቤ ስትኖር ነው በራሴ መተማመን የምችለው። መፍጠር ሲያቅተኝ የመኖር ተስፋዬን ስቆርጥ እሷ ናት እንደገና የምታነሳሳኝ። በተለይ ዕድሜህ በገፋ ቁጥር ካሉት ግንኙነቶች ሁሉ እውነተኛው ትዳር እንደሆነ ይሰማሃል። በዛ ላይ ልጆቹ ያንተ ያለ ልጆቹ ምን ሆኑ? ምንድን ነው የሚሰሩት? ሴቷ ልጅ አግብታለች። አዎ ለአያትነትም በቅቻለሁ። ሰው እንደዛ እንደማይገምተኝ አውቃለሁ። ታናሽየው ልጅ ገና አስቸግሮኝ ገንዘብ አይበቃውም። በዛ ላይ ባለፈው ሰሞን በሴት ምክንያት ተደብድቦ አይኑን አሳብጠውልኝ መጣ። ሁሌም ያው የተለመደ የወጣትነት ችግር ነው። እንዲህ እያለን እናረጃለን። ህይወትም ጉዞዋን አታቋርጥም ነው። እውነት ነው። እሺ ጊዜው ይሮጣል። እኔም እየጠበቅኩ ነው። ምን ልትለኝ ኖሯል ያስጠራኸኝ? ያልከውን ሁሉ ለመፈጸም ዝግጁ ነኝ። የተመኘኸውን ምናልባት በጋዜጠኞች ማህበር በኩል መሞክርልህ ነገር አለ ወይም በድሮ መስሪያ ቤት በኩል እርዳታ ወይ ደግሞ ይቅርታ አድርግልኝና እኔ በገንዘብ በኩል ቶቶ ምንም ነገር አልፈልግም። ምንም አንድ ጊዜ እንዳይ ብቻ ነበር የፈለግኩት። የጥንት ጓደኛዬ ነበርክና በቃ ይሁን። ቻው። ደህና። በእውነቱ ደስ ብሎኛል። እንግዲህ ተሽሎህ በማየቴ ተስፋ አለኝ። ከድሮ በበለጠ እየተገናኘን። አዎ እሺ ይኸው መጣሁ። ካልኩት ሰዓት ትንሽ እንደዘገየው ተስፋ አለኝ። አዎ እኛም እየጨረስን ነው። መልካም። አሁን የተረጋጉ ይመስላሉ አቶ ተፈራ። አመሰግናለሁ። በል እንግዲህ ደህና ሁን ተፌ። ዶክተር የሚፈቅድልኝ ከሆነ ከአንድ ከሁለት ቀን በኋላ ብቅ ብዬ አያለሁ። በሚገባ በሚፈልጉት ጊዜ መጥተው እንዲጠይቋቸው። የለም ለእኔ ሲሉ ከስነ ስርዓት ውጭ የተለየ ትእዛዝ እንዲሰጡ አልፈልግም። እሺ እንግዲህ ደህና ሁን። ታዲያ በርታ በልበት፣ ራስን አታዳክም። በቃ አንተ አተኛም ብለህ ያሸነፍክ ማለት ነው? ደህና ይደሩ ዶክተር። ይሄው አሁን እኮ ልተኛ ነው። እንዴ ማን ነው ይሄ ሰው? በተለየ መንገድ ነው ትኩር ብሎ ያየኝ። ምስኪን ተዋናይ ነበር። አሃ ከ8 ቀን በላይ በዚች ዓለም እንደማይቆይ አያውቅም። ለዚህ ነው የፈለገውን ሲያደርግ ማንቆጣው። ሊሞት የተቀባረረን ሰው እንዴት መቆጣጠር ይቻለኛል? ልክ ነህ ዶክተር፣ ጥሩ አድርገሃል። ደሞም በዚህ አጋጣሚ ሆስፒታል ድረስ መጥቼ ይበልጥ ልንቀራረብ በመቻላችን በጣም ተደስቻለሁ። ያስተዋልኩት ነገር ሁሉ ጠቃሚ ሆኖ ነው ያገኘሁት። ይቅርታ ያርጉልኝና ጓደኛዎት ይነግሮት የፈለጉት ጉዳይ ይሄን ያህል የሚያስቸኩል ነበር? ለምን እንደፈለገኝ አልገባኝም። በአብዛኛው ያወራነው ስለ ድሮ ጊዜ ነበር። ሊያየኝ እንደፈለገ ነው የነገረኝ። በቃ ይኸው ነው። በተረፈ በእኔ መምጣት የተረጋጋ ይመስላል። እሺ አቶ ተፈራ እንዴት ነበር? መቼም ሰውየው ስሜቱን የመቆጣጠር ችሎታው የማይታመን ነው። የሰውን ፊት በማንበብ የሚወዳደረኝ የለም። ሰውየው ላይ ግን ምንም አይነት ለውጥ አላየሁበትም። ለመሆኑ ምን አሉት? ነገን ጭምር ለመኖር የሚገደዱ ሰዎች ምንኛ ምስኪኖች ናቸው። ምንድን ነው የሚሉት አቶ ተፈራ? ኮሞዲኖ ውስጥ ስላሉ ስራዎች አይርሱ እንጂ። ኮሞዲኖ የፈለከውን ማድረግ ትችላለህ። ስትፈልግ አቃጥለው፣ ጉዳይ አይደለም። ስራዎቹስ? ምርጥ ድርሰቶቹስ? ድርሰቶች ምርጥ እንኳን ቢሆኑ ለቋሚዎች ብቻ ነው ወደፊት ትውልድ የሚባል ነገር ያለው። ይህን ጊዜ አሁን የህንጻውን ደረጃ ወርዶ ጨረሰ። ከሆስፒታሉ ግቢ እየወጣ ነው። አሁን መንገዱን ተሻገረ። የመንገዱ መብራት በድምቀት ይበራል። መኪናዎች ያልፋሉ። ሰዎች ከላይና ከታች ይመጣሉ። አቶ ተፈራ ከሱ ጋር ምን መጋራው ነገር አለ?
የሱ ድል የሱ ጭንቀት ለኔ ምኔ ነው? የጋራ የሆነ ሁለታችን የምናወራበት ምን ርዕስ ይኖረናል? ምንም። ነገም በዚህ ዓለም ከሚመላለሱ ሰዎች ጋር እንደኔ አይነቱ ሰው ምንም ይጋራው ነገር አለ? አቶ ተፈራ እጄን ይልቀቁኝ እንጂ ምንድነው ከኔ የሚፈልጉት? ይልቀቁኝ ብየውታለሁ። ሰውየውን ነክቷቸዋል። ፈለቀ ስትወጣ መብራቱን አጥፋው። ከእንግዲህ ብርሃን አያስፈልገኝም። መኖር እንዴት ያደክማል።